I have a dream ስለሚለው ንግግር የማርቲን ሉተር ኪንግ ጁኒየር የታወቀ ንግግር ነው። ማርቲን ሉተር ኪንግ ጁኒየር አሜሪካዊ የሰብአዊ መብቶች ታጋይና የሃይማኖት መምህርም የነበረ ሰው ነው። ይሄ I have a dream ወይም ህልም አለኝ የሚለው ንግግር ኦገስት 28 1963 ዋሽንግተን ዲሲ ውስጥ ሊንከን ሜሞሪያል በሚባለው ቦታ ላይ ሆኖ 250 ሺህ ለሚገመቱ በስፍራው ላይ ለተገኙ የሰብአዊ መብት መከበር ጉዳይ ያገባናል ብለው ሰልፍ ለወጡ ሰዎች ያደረገው ንግግር ነው እና ከዛ በፊት ስለ ህልም በተለያዩ ንግግሮች ላይ ተናግሮ ያውቃል። ይሄኛው ግን የበለጠ ስሜት የሚሰጥ በደንብ ዝግጅት የተደረገበት ንግግር ነበረ። እናም ማርቲን ሉተር ኪንግ በዚህ ንግግሩ ብቻ በቃ ከትልልቆቹ የአሜሪካ ወሳኝ ሰዎች ባለታሪክ ሰዎች ተርታ ውስጥ እንዲገባ ያደረገው ነው። ራሱ ይሄ ንግግሩ ዓለም ላይ በጣም ተጽዕኖ ከፈጠሩ የሃያኛው ክፍለ ዘመን የማይረሱ ንግግሮች ከሚባሉት ውስጥ በቁጥር አንድ ደረጃ ሁሉ የተቀመጠ ንግግር ነው። ጽፎ የያዘው ንግግር ነበረ። በታይፕራይተር የተጻፈ ነው። አንዳንድ ቦታ ላይ ግን ዝም ብሎ ከራሱም ደግሞ የጨመረባቸውም ንግግሮች አሉ። በሬዲዮና በቴሌቪዥን እየተላለፈ የነበረ ዝግጅት ነው እና እንዴት ተጽዕኖ እንደፈጠረ እንግዲህ መገመት እንችላለን። እስካሁን ድረስ ንግግሩም የባለቤትነት መብት ነው፣ የኮፒራይት መብት አለው። ማንም ዝም ብሎ ሊጠቀምበት አይችልም። ያ ድምጹ ራሱ ያንን ንግግር ሲናገር ያለውን ነገር ለፊልም ወይ በሙዚቃ ውስጥ ለመክተት ለመሳሰለው ነገር የኮፒራይት ክፍያ ይከፈልበታል፣ ለቤተሰቦቹ የሚሰጥ ማለት ነው። ለ70 ዓመታት ነው የባለቤትነት መብቱም የተሰጠው። እስከ 2038 ድረስ ይሄ መብት እንደተጠበቀ ነው። ገንዘብ የሚገኝበት ለቤተሰቦቹ የሚያስገኝ መብት ነው ማለት ነው። የሚገርመው ያንን የተጻፈው ጽሁፍ ነው ወረቀቱ። ማርቲን ሉተር ኪንግ ጁኒየር ልክ ንግግሩን እንደጨረሰ ሊወርድ ሲል አጠገቡ ጆርጅ ሬቭሊንግ የሚባል ወጣት ነበረ። ይሄ ሰው በወቅቱ የኮሌጅ የቅርጫት ኳስ ተጫዋች ነው። ሰውነቱ ግዙፍ ነው። ዝነኛም ተጫዋች ነበር። ያኔ እንደ በጎ ፈቃድ አገልጋይ ሆኖ የጥበቃ አገልግሎት ሊሰጥ ነው ዝግጅቱ ላይ የተገኘው እና ህዝቡን አስጨብጭቦ ኪንግ በቃ ልክ እንደ ጨርሶ እንደወጣ ጆርጅ ሄዶ ኪንግ በጣም ደስ የሚል ንግግር ነው ያደረከው፣ ወረቀቱን ለምን አትሰጠኝም? እኔ ጋር ይሁን ልውሰደው አለው። ምንም አላመነታም። ኪንግ የታይፕራይተር ወረቀቱን ጽፎ ያንን ሰጠው። ያንን ይዞ ወደ ቤቱ ገባ ማለት ነው። ይሄ እንግዲህ ትልቅ ሀብት ነው። ስንት ነገር ይዞ እንደገባ አላወቀም። አዎ ጆርጅ ሬቭሊንግ አሁንም በህይወት አለ። በብዙ ድርጅቶች ተጠይቋል። በብዙ ሰዎች አጫራች ድርጅቶች በብዙ ያንን እንዲሰጥ ማለት ነው። አሁን ከ$3 ሚሊዮን በላይ ይገመታል የወረቀቱ ዋጋ። ጆርጅ ግን አልሰጥም አለ። ማለት መሸጥ ያለብኝ ነገር አይደለም፣ ይሄ በገንዘብ ምተምነው አይደለም ብሎ እስካሁንም የሱ ንብረት ነው። እሱ ባስኬትቦል ለተጫወተበት እና ለተማረበት ቪላኖቫ ዩኒቨርሲቲ ለሙዚየሙ በውሰት እንዲሰጥ ለረጅም ዓመታት ሰጥቷቸዋል። ግን ያው ዞሮ ዞሮ ንብረትነቱ የራሱ ሆኖ ይቀጥላል ማለት ነው። ለብዙ ዓመታት ብርም አሻፈረኝ ብሎ ያችን ታሪክ ይዞ ተቀምጦ ያለ ሰው ነው።